ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንደ ሁሉ ጊዜው በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ ድጋፋችሁ ከኛ ጋር እንዲሆን በአክብሮት እየጋበዝን የሞት ሽረት ዛሬ 90 ደቂቃ የሚጠብቃቸው አራት ክለቦች ለሻምፒዮንስ ሊግ እግር ኳስን ቦታ ይዞ ለማጠናቀቅ የሚደረግ ፉክክር ከ3ኛ እስከ 7ኛ ድረስ ጦርነት ያለበት የዛሬው ምሽት የ12 ሰዓት የፕሪሚየር ሊግ የመዝጊያ የ38ኛ ሳምንት ጨዋታ ለሻምፒዮንስ ሊግ እግር ኳስ ዋስትና የሚሆን ውጤት ማስመዝገብ ለአምስት ክለቦች ወሳኝነት አለ። ከነዚህ ጨዋታዎች ውስጥ ደግሞ ማሸነፍ በቀጥታ አንዱን ክለብ ወደ ሻምፒዮንስ ሊግ እግር ኳስ እንደሚያስገባ በእርስ በርስ ግንኙነት የዛሬ ምሽት ጨዋታ ከሚበይነው መርሃ ግብር የትኛውንም ክለብ ውጤት የማይጠብቁት ሁለት ክለቦች ናቸው። እርስ በርስ ዛሬ የሚገናኙት ኖቲንጋም ፎረስት ከቼልሲ በሲቲ ግራውንድ በፕሪሚየር ሊጉ በዘንድሮ የውድድር ዓመት ካየናቸው ምርጥ ጨዋታዎች መካከል አንዱ ሊሆን የሚችል የሲቲ ግራውንድ ፍጹም ተጠባቂ የፋይናል ያክል ለሁለቱም ክለቦች ወሳኝነት ያለው ትልቅ ጨዋታ ነው። በዚህ ጨዋታና ለሻምፒዮንስ ሊግ እግር ኳስ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር ሊኖር የሚችለውን የዛሬም ጨዋታዎች ቅድመ ጨዋታ ግምገማ የተወሰኑ ነጥቦች እናነሳለን። ኖቲንጋም ፎረስት እና ቼልሲ ላይ ግን ሰፋ ያለ ዝርዝር ጉዳይ ይዘንላችኋል። ከኛ ጋር ስትቆዩ በዚህ ጨዋታ ዙሪያ የትኛው ክለብ በተሻለ ጥንካሬና አቋም ላይ ይገኛል፣ የዛሬውን ጨዋታ ማን አሸንፎ ወደ ሻምፒዮንስ ሊግ እግር ኳስ ቶፕ 5 ቦታን አጠናቆ በቀጥታ ሊቨርፑልን፣ አርሴናልን፣ ቶትናምን ተከትሎ ለሻምፒዮንስ ሊግ ተሳታፊነት ቦታ ይዞ ያጠናቅቃል። የሚፈለገው 3 ክለብ ብቻ ነው። በዚህ ሰዓት የሚፎካከሩት 5 ክለቦች ናቸው። ከነዚህ 5 ክለቦች ሁለቱ ዛሬ እርስ በርስ ይገናኛሉ። ምን አይነት አስገራሚ ፊክስቸር ሊሆን እንደሚችል የሚያጓጓ የምሽቱ ጨዋታ ነው የሚሆነው። ኤንዞ ማሬስካ የ2 ቢሊዮን ፕሮጀክት ከጀርባቸው አንጠልጥሎ ነው ሲቲ ግራውንድ የሚሄዱት። በፕሪሚየር ሊጉ ደግሞ እንደ እግር ኳስ አፍቃሪ ከፍተኛ እብደት ያለው አመራር ባለቤት ሲታይ ደግሞ የኖቲንጋም ፎረስቱ ባለቤት ተጠቃሽ ሆኗል። እንደምታስታውሱት ያለፈው ጊዜ ከሌስተር ጋር በሲቲ ግራውንድ ኖቲንጋም ፎረስት ባቻ ውጤት የተጠናቀቀው ጨዋታ ባለቤቱ ከተቀመጡት ቦታ በመውረድ ኑኖ ስፒሪቶ ሳንቶስ ላይ ያሳዩት ያልተገባ ባህሪ ሲያስወቅሳቸው ነበር። ነገር ግን እግር ኳሳዊ ስሜት ነው። ይሄ በእግር ኳስ ውስጥ እዚህ ተመልካቾች ሊያሳዩ የሚችሉት አይነት ስሜት እዛ ባለቤት ውስጥ ተንጸባርቆ ነው እንግዲህ በወረደ ክለብ እንዴት ኖቲንጋም ፎረስት ነጥብ ይጥላል በሚል ያሳዩትን ኑኖ ስፒሪቶ ሳንቶስ ላይ ሪአክሽን የምታስታውሱት ነው። በነገራችን ላይ በዛሬው ጨዋታ ስካይ ስፖርት ሪፖርተር አድርጎ የሾመው ጋሪ ኔቭልን ነበር። ያለፈው ሳምንት የዚህ ጨዋታ ሪፖርተር አድርጎ በዛ ጉዳይ ኑኖ ስፒሪቶ ሳንቶስ ላይ ባለቤቱ ባሳየው ሪአክሽን ምክንያት ኖቲንጋም ፎረስት በዛሬው ጨዋታ ጋሪ ኔቭል ስቴዲየም እንዳይገባ ብሎ አግዶታል። ስለዚህ ስካይ ስፖርት ሪፖርተራቸውን በመቀየር የዛሬው ከሜዳው ነው የሚያስተላልፈው ሪፖርተር ሌላ እንዲሆን ሆኗል። ኖቲንጋም ፎረስት ጋሪ ኔቭልን አግደውታል ከስቴዲየማቸውና በዛሬው ጨዋታ ሌላ ሪፖርተር ነው የሚኖረው። ቼልሲዎች እንግዲህ ዛሬ ያለ ወሳኝ አጥቂያቸው ኒኮላስ ጃክሰን በዛሬው ጨዋታ በፎልስ ናይን ነው የሚጫወቱት። እንዴት ይሄን ከባድ ፊክስቸር ያውም ከቶፕ 6 ክለብ ጋር በሜዳው ምንም አይነት ሽንፈት ያላስተናገደው ኖቲንጋም ፎረስት ከባድ ነው ለቼልሲ የዛሬው ፈተና። እንዴት ይወጡታል? ኖቲንጋም ፎረስትስ እንዴት ቼልሲን ያሸንፋል? የሁለቱን ክለብ ወቅታዊ አቋም ያማከለ ሰፊ ዘገባ ይዘናል። ከኛ ጋር ቆይታ ስታደርጉ በርከት ያሉ መረጃዎችን ታገኛላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ለከፈታችሁ ከሀገር ውጭ የምታደምጡ ደግሞ
ይህንን ቻናል በሱፐር ታንክስ ድጋፍ እያደረጋችሁ እንድታደምጡ የአክብሮት ግብዣችን ነው። ፋስት ብሬክ፣ ሃይ ተርኖቨር፣ ፕሬሲንግ፣ ሴት ፒስ የዚህ ጨዋታ መለያ ናቸው። በአራቱ ነጥቦች ላይ ሰፊ ዝርዝር ጉዳዮችን እናነሳለን። ወሳኝ የታክቲካል አፕሮች በአንቶኒ ኢላንጋና በሞሲ ካሴዶ መካከል የሚደረግ የማጥቃት የመከላከል እንቅስቃሴ፣ ስፕሪንት የሚጀመርበት ፖዚሽንን ሞሲ ካሴዶ የመዝጋት ግዴታ ካለፈ ደግሞ ማርክ ኩኩሬያ፣ በተቃራኒው ደግሞ የሞሲ ካሴዶ ዲያጎናል ኳሶች ከሮሚዮ ላቪያ የፔኔትሬሽን እንቅስቃሴ ጋር የሚቀናጁ ከሆነ ዛሬ ምሽት ፔድሮ ኔቶን የቼልሲ ደጋፊዎች በደንብ ጠብቁ። ይሄ የራሴ ግምት ነው። ምናልባት የድምጽ ችግር ካለ በአካባቢያችን እንግዲህ ከፍተኛ ዝናብ ስላለ ድምጹ እንግዲህ ሊረብሻችሁ ይችላል። ለዚህ ፕሮግራም ብቻ ይቅርታ እንጠይቃለን። እንደምንም ቀደም ብለን ስላልተዘጋጀንበት ወደ ስቱዲዮአችን አቅራቢያ ስለሚገኝ ድምጹ ምናልባት ሊረብሻችሁ ይችላል። ለዚህ ደግሞ ይቅርታ እንጠይቃለን። አንቶኒ ኢላንጋ እንግዲህ እንደምታውቁት የፕሪሚየር ሊጉ ፈታኝ የክንፍ ተጫዋች ነው። በፕሪሚየር ሊጉ ፈጣን ከሚባሉ ተጫዋቾች መካከል በሰዓት 37.12 ኪሎ ሜትር ፐር ሃወር በመፍጠን የቶትናሙ ሚኪ ቫን ደ ቬን ከዛም በኋላ ማቲያስ ኑኔዝ ሶስተኛ ላይ የሚገኘው አንቶኒ ኢላንጋ ነው 36.66 ኪሎ ሜትር ፐር ሃወር በመፍጠን ማለት ነው። ይሄ ተጫዋች በማንቸስተር ዩናይትድ ላይ ያስቆጠራት ግብ በ8.9 ሰከንድ የፈጠነበትን ያስገራሚ ካውንተር አታክን የቼልሲ ሃይላይን ዛሬ እንዴት ይሄን ተጫዋች ስፕሪንቱን የሚንደረደርበትን የተቃጣሚ የ6 ቁጥር ቦታን በመልሶ ማጥቃት በስፋት ተጠቅሞ የሚያጠቃበት የሜዳ ክፍል ያንን ፖዚሽን ወደ ሴንተር ፎርዋርድ ስፕሪንት በማድረግ ወደ ዊንግም በባላንስ በመውጣት በኢንቨርትድ ፕሌይ ሜከርነት ነው በ3-4-3 ቢልድ አፕ በሚጫወተው በኑኖ ስፕሪቶ ሳንቶስ አመርቂ እንቅስቃሴ አንቶኒ ኢላንጋ ያሳየ የሚገኘው የዚህ ተጫዋች አገልግሎት በዘንድሮ የውድድር ዓመት በኖቲንጋም ፎረስት የተለየ ሚና ነው። ለምሳሌ በዘንድሮ የውድድር ዓመት 6 ግብ ሲያስቆጥር የክለቡ ትልቅ እድል ፈጣሪ ሆኖ 11 አሲስቶችን ማድረግ ችሏል። ይሄ የአንቶኒ ኢላንጋ በግል ትልቁ ሪከርድ ነው። ይሄ ተጫዋች የዚህን ያክል ፍጥነት ካለው ስፕሪንቱን የመጀመሪያ ኢንተርሰፕሽን ወይም የዲፌንሲቭ አክሽን የሚጠበቅበት በአብዛኛው በተጋጣሚ ተጫዋች የክሬቲቭ የፍጥነት የተጋጣሚ የማጥቃት አቅም ከሆነ የ6 ቁጥር ሚና ተጫዋች ወረድ ያለ የግራ ፉል ባኩን እየረዳ ማርክ ያደረገ ፔኔትሬሽኖችን ስፔስ ያሳጣ ተጫዋቹ ምቾት መንሳት ነው። ያ ደግሞ ቴክኒካሊ የተሻለ ተጫዋች ሆኖ ሞሲ ካሴዶ በቼልሲ ስኳድ ውስጥ አለ። ስለዚህ የሁለቱ ተጫዋቾች አንድ ለአንድ ግንኙነት በዛሬው ጨዋታ ይጠበቃል። ነገር ግን ሁለቱም ክለቦች የሚታወቁበት ትላልቅ አቅሞች አላቸው። እድል የመፍጠር ኳሊቲ ኖቲንጋም ፎረስት በጣም በመከላከሉ ቢወደስም ግን እድል ሲፈጥር በጨዋታው ውጤታማ እድሎችን በመፍጠር በሊጉ ላይ እስካሁን ድረስ የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረገው ፉክክር ላይ ትልቁ ሚና ይወስዳል። ቼልሲ ደግሞ እድል ይፍጠር፣ እድሎችን ክሬት ያድርግ፣ እድልን የመግደል አቅም ማነስ ደግሞ ቼልሲ ይስተዋላል። ነገር ግን እድል የመፍጠር ችግር የሌለበት ቡድን በፕሪሚየር ሊጉ ቼልሲ ነው። ምክንያቱም ደግሞ ኮል ፓልመር በቡድኑ ስላለ የዚህ ተጫዋች ተጽዕኖ የላቀውን ድርሻ ይዛል። ለምሳሌ ከሁለቱ ክለቦች ትላልቅ እድሎችን በጨዋታ በመፍጠር ፓልመር 0.67 እድል ይፈጥራል። ከዛም በኋላ ኤንዞ ፈርናንዴዝ 0.41 እድሎችን ክሬት ያደርጋል። ፔድሮ ኔቶ ሶስተኛ ደረጃ ላይ ይቀመጣል። አራተኛና አምስተኛ ላይ የሚቀመጡት ደግሞ አንቶኒ ኢላንጋና ሞርጋን ጊብስ ዋይት ናቸው። የኖቲንጋም ፎረስት የክሬቲቭ አቅም ይሆኑ። ስለዚህ እነዚህ ጨዋታዎች ታዲያ በምን አይነት እንቅስቃሴ ነው የሚለውን ስንመለከት ክፍት ከሆነ እንቅስቃሴ በአማካይ በጨዋታ እድል በመፍጠር ኮል ፓልመር 2.06 ከመሐመድ ሳላ
በመቀጠል በፕሪሚየር ሊጉ ብቸኛ ተጫዋች ነው ይሄን ያክል ቻንስ በ90 ደቂቃ ክሬት በማድረግ። ከሱ በመቀጠል ደግሞ ኤንዞ ፈርናንዴዝ 1.99 ከዛ በመቀጠል ደግሞ ኦዱይ የቀድሞ የቼልሲ አካዳሚ ውጤት የሆነ የቼልሲ ተጫዋች አሁን በኖቲንጋም ፎረስት የሚገኝ ያለፈው ሳምንት ከአርምስትሪንግ ጉዳት አገግሞ ለኖቲንጋም ፎረስት ያገለግል የነበረ። ከዛም በመቀጠል ነው እንግዲህ ሞርጋን ጊብስ ዋይት የተቀመጠው ከዛም በኋላ ፔድሮ ኔቶ። ስለዚህ ኢንድ ቱ ኢንድ ጌም ነበር። የመጀመሪያውን ዙር ጨዋታ የምታስታውሱ ከሆነ ቼልሲ 1-0 ሲሸነፍ በርካታ ድሎችን ፈጥሮ 26 ሙከራዎችን አድርጎ 9 ኢላማቸውን የጠበቁ በኖቲንጋም ፎረስት ፍጹም መከላከል በጎዶሎ 3 ነጥብ ቼልሲዎች ማጣታቸው ስታንፎርድ ብሪጅ ይታወሳል። ነገር ግን ይሄ እንደ ቀልድ የሚታለፍ ጨዋታ አይደለም። ሽንፈት ቼልሲን ከግዙፍ ውድድር ያስቀራል። ያ ደግሞ ለቼልሲ የማይደገም ሌላ ስህተት ፈጥሮ ቡድኑ እንደገና ለሌላ የውድድር ዓመት የሻምፒዮንስ ሊግ ስነቦና በሚል ሌላ መሰረታዊ ለውጦችን ሊያደርግ ይችላል። ያ ደግሞ የቡድኑን ሽግግር ስለሚያስረዝም የዛሬው ጨዋታ ለኤንዞ ማሬስካ የህልውና ጉዳይ ነው። በሞያቸው ላይ ትልቁን ክሬዲት የሚያገኙበት ቼልሲን ወደ ዩኤፋ ውድድር ዩኤፋ ሻምፒዮንስ ሊግ ውድድር በመመለስ የላቀ ደረጃ ይዞ አንደኛ ለእግር ኳስ ካሪየራቸው፣ ሁለተኛ ከዚህ ቡድን ጋር ለታቀደው ረጅም ፕሮጀክት ዋና ተቀዳሚ ምርጫ የክሊርሌ ካፒታልም የቶድ ቦይሊም የቼልሲ ባለቤቶችም የስፖርቲንግ ዳይሬክተሮችም ተቀዳሚ ምርጫ ስለሆኑ ማሬስካ በሞያቸው ላይ ትልቅ እድገት ትልቅ መሻሻል በቀጣይ የውድድር ዓመት የዋንጫ ተፎካካሪ ሆኖ ለመቅረብ እቺ ጨዋታ የመጨረሻ ሳምንት የመጨረሻ ጨዋታው ለቼልሲ ትልቅ ወሳኝ ጨዋታ ነው። በዛ ላይ ደግሞ ቡድኑ ወደ ዩኤፋ ሻምፒዮንስ ሊግ ውድድር የሚመለስ ከሆነ 66 ሚሊዮን ፓውንድ ከቴሌቪዥን ሽያጭና ከስፖንሰርሺፕ ከተለያዩ ጥቅማ ጥቅሞች ገቢ ያገኛል። ይሄ 66 ሚሊዮን ፓውንድ ደግሞ ቼልሲን በፋይናንስ ስርዓቱ በኩል የተሻለ መረጋጋትን ፈጥሮ ለቀጣይ ሳመር በቂ ዝግጅት እንዲያደርግ ያስችለዋልና ወሳኛ ጨዋታ ዛሬ 90 ደቂቃ ሲቲ ግራውንድ የሚደረገው ነው። ነገር ግን ተጋጣሚው ኖቲንጋም ፎረስት የፕሪሚየር ሊጉ አንድ የተለየ ጥንካሬ አለው ወይም የኖቲንጋም ፎረስት ፓወር የሚባለው የቡድኑ ግብ ማስቆጠር ትልቁ አቅም አንድ ጉዳይ አለ። በተቃራኒው ደግሞ ተጋጣሚው ቼልሲ በዚህ የኖቲንጋም ፎረስት ጥንካሬ ላይ መዳከሙ የዛሬውን ጨዋታ ማሬስካ ሌላ የመብት ሐሳብ ይዘው እንዲመጡ ያስገድዳቸው ይችላል። ትልቁ ጉዳይ እንግዲህ ኖቲንጋም ፎረስት በዘንድሮ የውድድር ዓመት ከየትኛውም የእንግሊዝ ክለብ በላይ 17 የቆሙ ኳሶችን ማስቆጠር ችለዋል ከሴት ፒስ። ቼልሲ ደግሞ ከፕሪሚየር ሊጉ በርካታ የሴት ፒስ ኳስ የተቆጠረበት አራተኛ ክለብ ነው። እዚህ ጋር ነው ትልቁ የቼልሲ የዛሬ ጨዋታ ጥንካሬ በልዩነት ሊስተዋል የሚገባው። አስቶን ቪላ 16፣ ፓላስ 15፣ አርሴናል 14 ከቆሙ ኳሶች ግብ በማስቆጠር 17 የቆሙ ኳሶችን ኖቲንጋም ፎረስት አስቆጥሯል። ይሄ ቼልሲ በተሻለ የመከላከል ጥንካሬ ለዛሬው ጨዋታ መቅረብ እንዳለበት የሚያሳይ ነው። አንድ ጉዳይ ግን በቼልሲ ቤት መነጋገሪያ ሆኗል። ከዚህ ጨዋታ ቀደም ብሎ በዋነኝነት የተነሳው ትልቁ መነጋገሪያ አርዕስት ተጋጣሚ ያገኘው ሙከራ ወደ ግብ የመቀየር አቅም ሾት ኮንቨርዥን ሬት። ይሄ ሬት ሁሌ የሚነሳበት ዋነኛ ምክንያት የቡድኑ የማጥቃትና ያጨራረስ አቅም ግብ የማስቆጠርና እድሎችን ወደ ግብ የመቀየር ጥንካሬ የሚለካበት ሬት ነው። በሾት ኮንቨርዥን ሬት አንድ ቡድን የተዋጣለትን ውድድር ዓመት የሚያደርግ ከሆነ በአብዛኛው ካሰበበት ካለመበት ደረጃ ይደርሳል ተብሎ ይታመናል። በተለይ ቡድኑ ሁነኛ አስቆጣሪ የፊት መስመር አጥቂ የሚኖረው ከሆነና ተጫዋቹ በሾት ኮንቨርዥን ሬት የተሳካለት ተጫዋች ከሆነ። በሁለቱ ክለቦች መካከል ካሉ ተጫዋቾች ውስጥ ከከፍተኛ ግብ አስቆጣሪዎች ብንነሳ ለምሳሌ ክሪስ ውድ በዘንድሮ የውድድር ዓመት ሾት ኮንቨርዥን ሬቱ 30.77 ነው። የሚያስገርም ሬት ነው ያለው። በቼልሲ በኩል በቅርብ ጊዜያት ውስጥ
በቼልሲ የዘንድሮ ውድድር ዓመት ውስጥ ያልተጠበቀው በተለይ ሁለተኛው ውድድር ዓመት 2025 ከገባ በኋላ የቡድኑ ከፍተኛ ግብ አስቆጣሪ በፕሪሚየር ሊግ ማርክ ኩኩሬያ ነው እና በሁለተኛ ደረጃ የሾት ኮንቨርዥን ሬቱ የተቀመጠለት ተጫዋች እሱ ነው። ምክንያቱም ኮል ፓልመር ለምሳሌ የሾት ኮንቨርዥን ሬቱ በአንድ ወቅት 28.9 ነበር። በአንዴ ግራፉ ወርዶ 14.7 ሆነ። በጣም ወርዶ ማለት እና የኩኩሬያ ሾት ኮንቨርዥን ሬት 20.83 ነው። ካገኛቸው የተወሰኑ ሙከራዎች ውስጥ ግብ የማስቆጠር ሬቱ በጣም ውጤታማ ስለሆነ ክሪስ ውድ በኖቲንጋም ፎረስት በኩል ኩኩሬያ በቼልሲ በኩል የሚጠቀሱ ነው። በአጠቃላይ ግን የዛሬው ቀን በእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት 38ኛ ሳምንት ነው። ፕሪሚየር ሊጉ ዛሬ ይጠናቀቃል። ያልተጠናቀቀው ያልተዘጋው ጉዳይ የቶፕ 5 ጉዞ ነው። ከ3ኛ እስከ 7ኛ ያሉ ክለቦች ዛሬ ላይ የሻምፒየንስ ሊግን እግር ኳስ ይዞ የመጨረስ እድላቸው ሰፊ ነው። ማንቸስተር ሲቲ ወደ ክሬቨን ኮቴጅ ተጉዞ ፉላምን ይገጥማል። ሲቲ የማሸነፍ ግዴታ አለበት። አራተኛ ደረጃ ላይ የተቀመጠው ኒውካስል በሜዳው ፎርም ላይ የሚገኘው አስተማማኝ የዴቪድ ሞይስ ኤቨርተንን ያስተናግዳል። የማሸነፍ ግዴታ ውስጥ ገብቷል። አምስተኛ ደረጃ ላይ የሚገኘው ቼልሲ ወደ ሲቲ ግራውንድ ተጉዞ ኖቲንጋም ፎረስትን ይገጥማል። ሲቲ 68 ነጥብ አለው። ኒውካስል 66፣ ቼልሲ 66፣ ኖቲንጋም ፎረስት ይቅርታ አስቶን ቪላ 66፣ ኖቲንጋም ፎረስት 65 ነጥብ አለው። ስለዚህ አስቶን ቪላ ከሜዳ ውጪ በኦልድ ትራፎርድ ማንቸስተርን ይገጥማል። ቼልሲና ኖቲንጋም ፎረስት በሲቲ ግራውንድ ጨዋታቸውን ያደርጋሉ። በእጅጉ አጓጊ የምሽቱ ውጤት አሸናፊ ክለብ በቀጥታ የመግባት እድሉ ሰፊ ነው። በተለይ ኖቲንጋም ፎረስት እና ቼልሲ በሚያደርጉት ጨዋታ በዚህ ጨዋታ የሚመዘገበው ውጤት ተጋጣሚውን በቀጥታ ወደ ሻምፒየንስ ሊግ እግር ኳስ ያስገባልና ቼልሲዎች ምናልባት በዚህ ጨዋታ የሚመዘገበው ለምሳሌ አንዳንድ የውጤት ግምቶችን ከፉክክሩ አንፃር ብናነሳ ለምሳሌ ይሄ ጨዋታ ባቻ ውጤት ቢጠናቀቅ የኖቲንጋም ፎረስት እና የቼልሲ ጨዋታ ባቻ ውጤት ቢጠናቀቅ አስቶን ቪላ እዛ ማንቸስተርን የሚያሸንፍ ከሆነ በቀጥታ ቪላ ይገባል። ሁለቱም ክለቦች ከሻምፒየንስ ሊግ እግር ኳስ ውጪ ነው። ስለዚህ አቻ ውጤት ለቼልሲም ለኖቲንጋም ፎረስትም አስተማማኝ አይደለም። 100% አያዋጣም። ምክንያቱም ቪላ እዛም ያሸንፍ ከሆነ ያለው ነጥብ 66 ነው። በቀጥታ በ69 ነጥብ ወደ ሻምፒየንስ ሊግ እግር ኳስ ይገባል። አምስተኛው ክለብ እሱ ይሆናል። በኒውካስል እና ኤቨርተን መካከል የሚመዘገበው ውጤት ወሳኝነት አለው። ያም ጨዋታ ኒውካስል የሚሸነፍ ነጥብ የሚጥል ከሆነ ኒውካስልም ከሻምፒየንስ ሊግ እግር ኳስ ውጪ ይሆናል። የተጠላለፈ መንገድ ነው ያለው። ለምሳሌ ኒውካስል ማሸነፍ በቀጥታ ያስገባዋል። የማንንም ውጤት አይጠብቅም። ቼልሲ ማሸነፍ በቀጥታ ወደ ሻምፒየንስ ሊግ እግር ኳስ ያስገባዋል። ኖቲንጋም ፎረስትም በተመሳሳይ። አስቶን ቪላ ግን አሸንፎ የቼልሲን፣ የኒውካስልን፣ የሲቲንም ውጤት ይጠብቃል። ስለዚህ ሲቲም በነገራችን ላይ በሂሳባዊ ስሌት ከዚህ ውድድር ከዩኤፋ ሻምፒየንስ ሊግ ውድድር ውጪ ሊሆን ይችላል። ለምሳሌ አስቶን ቪላ፣ ቼልሲ፣ ኒውካስል በቀጥታ የሚያሸንፉ ከሆነና ሲቲ ሽንፈት የሚያስተናግድ ከሆነ እንዲሁም ባቻ ውጤት የሚያጠናቅቅ ሆኖ ቼልሲ በ4 እና 3 ግብ ልዩነት የሚያሸንፍ ከሆነ በተመሳሳይ ቪላም በግብ ልዩነት የሚያሸንፍ ከሆነ ሲቲም ከውድድሩ ውጪ ሊሆን ይችላል የሚሸነፍ ከሆነ ሲቲ። ስለዚህ ሁሉም ክለብ የማሸነፍ ግዴታ 100% ይዘው ነው ወደ ሜዳ የሚገቡት። ከማሸነፍ ውጪ መብቴ የሌለበት ሳምንት ነው። እንግዲህ ከተወዳጆቹ በርካታ ደጋፊ ካላቸው ክለቦች አንዱ ሊቀር የሚችልበት እድል አለ።
ባይሆን አሁን ላይ የሚገኙት ደግሞ ቶፕ 5 ክለቦች ደግሞ በቀጥታ ሊገቡም ይችላሉ። ቼልሲም የሚያሸንፍ ከሆነ ኒውካስልም ሲቲም በቀጥታ ወደ ሻምፒዮንስ ሊግ እግር ኳስ ይገባሉ ማለት ነው። በቀጣይ የውድድር ዓመት እንግዲህ በሻምፒዮንስ ሊግ 6 የእንግሊዝ ክለብ እናያለን። በዩሮፓ ሊግ እነ ክሪስታል ፓላስን እናያለን። የሚያስገርም የውድድር ዓመት ነው የሚሆነው። እዚህ ጋር አንድ ነገር ደግሞ መዘንጋት የሌለብን ከሲቲ ጋር የሚጫወተው ክለብ ፉላም የኮንፈረንስን ቦታ ለማግኘት ወደ ፕሌይኦፍ ለመግባት ጥረት ያደርጋል። ብሬንፎርድ ትልቅ ጨዋታ ይጠብቀዋል ከወልቭስ ጋር። ብራይተን ከቶትናም ጋር ጨዋታ አለው። ብራይተን የሚያሸንፍ ከሆነ በቀጥታ ወደ ኮንፈረንስ ሊግ ተሳታፊነትን ቦታ ይዞ ብራይተን ያጠናቅቃል። አሁን ይሄ ነው ትልቁ ውጤት የሚወስነውና በምሽቱ እንግዲህ ጠንካራ ፉክክር እናያለን ብለን እንጠብቃለን። በተለይ ኖቲንግሃም ፎረስት እና የቼልሲ ጨዋታ አጓጊ ፉክክር ይኖረዋል ብለን ከወዲሁ ግምታችን እናስቀምጣለን። ለእናንተ እስቲ የትኛው ክለብ የዩኤፋ ቻምፒየንስ ሊግን ቦታ ይዞ ያጠናቅቃል? የትኛው ክለብ የሚቀር ይመስላችኋል? የየራሳችሁን ሐሳብ በኮሜንት መስጫ ላይ እያስቀመጣችሁ የዛሬው ውጤት እስቲ ግምታችሁን አስቀምጡ። የትኛው የቶፕ 5 ክለብ ከዛሬው ጨዋታ ውጪ ሊሆን ይችላል ወይስ የትኛው ክለብ የተሻለ ቦታ ይዞ ሊያጠናቅቅ ይችላል የሚለውን እያስቀመጣችሁ በምሽቱ ደግሞ በአንፊልድ የርገን ክሎፕ በተገኙበት ሊቨርፑል ዋንጫውን በይፋ ዛሬ ያነሳል። ያንን ፕሮግራም በተመለከተ ከዚህ ቀደም ብለን አንድ ፕሮግራም ሰርተንላችኋል። በተጨማሪም የማንቸስተር ዩናይትድ ወቅታዊ ሁኔታን እንዲሁም የዛሬውን ሻምፒዮንስ ሊግን ቦታ ይዞ ለማጠናቀቅ የሚደረገውን ፉክክር በዚህ መልኩ ወደ እናንተ አደረስን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሱፐር ታንክስ በሱፐር ቻት ድጋፍ አድርጉ። ሰላም ቆዩ።